ሊያስቸግር የፈለገው አጎት ነው ፈልገህ ካሱም አለ ያለው ዛሬና ለካ ለይድ እንዳለብሽ ተሰማኝ ያ ትሄድ ትላለህ ምን ትላለህ አንተ ይሻላል በዛ ቆሜ መጠየቅ አለብኝ እባክሽ አትሂጂ በቃ ሄሉ አትሂድ በቃ ራታችን ምናምን ተቆልጦባት እኔም ደስተኛ ሆኜ ለማየት ከኔ ጋር አብራ ብዙ ደክማለች አይደል ብዙ አዝናለች ብዙ ተሰድባለች ያ ሁሉ ነገር ያልበገራት ሴት ቁጭ በል አንተ አታስጨንቋት ማድረግ ያለባት ምሳሌ እሷ ታውቃለች አይደል ይሻላል ትልቅ ሴት ነች በዛ ላይ ማድረግ ያለበት ነገር ማድረግ ያለባት አታስጨማን አይቶ የሚፈርደው ነገር ነው የራሷ ደስታ ሳይሆን የሰው ደስታ የሚያስደስታት ማንኛውም አይነት ወንድ ማንኛውም አይነት ሰው ወዳት የሚችለው አይነት ሴት ነች እና ያ ስለ ልዩ አንዳንድ ነገር እስኪ ብትነግረኝ አሁን ምን ትላለህ ሄሉ ምን ችግር አለው እንዴ ኧረ ልዩ አንቺ ችካት ወይ እንጂ እኛ እንደዚህ ሄሉና የትልቅ ሰዎች ማለት ነው እንደዚህ ይለመናት ሄሉ ምን ትላለች እኔማ እንድትሄድ አልፈልግም ሰላም ሰላም እንዴት ናችሁ የኛ ምርጥና ውድ ቤተሰቦች እኛ አለን እግዚአብሔር ይመስገን ደህና ነን ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ አለው እግዚአብሔር ይመስገን እኔ ደህና ነኝ ዛሬ እንግዲህ እነ ሄዱ እነ ልዑል እነ ልዩ ከች ብለዋል ያው እንግዲህ ደስ በሚል ነገር ነው የመጡት ያው ልዑልም ልዩም እንግዲህ ልዩና ልዑል ለያብና ለሌሉ ስቅላድ ነው እመቤቴን ለዛውላቸው መጡ ዛሬ ክዳነ ምሕረት ላይ ደስ በሚል ቀን ስጦታ አገኙ ለዛም እመቤቴን ማለት ነው በጣም ደስ ይላል እንግዲህ ልዩ መሄጃ የደረሰ ለሄናቸው ልላችሁ ነው በቃ እዚህ መቀመጤ ምንም ትርጉም የለውም ወደ ቤተሰቤ ልመለስ ሁሉ ነገር የዛን ያለው የራሴን ኑሮ መቀጠል አለብኝ አለች በቃ በሚያሳዝን ሁኔታ ተናገረኝ ልዑል እንግዲህ መሄድ የለብሽም ማለት እንግዲህ እኔ ስለ ልዩ ያብን አንዳንድ ነገር ንገረኝ ስለሷ ማወቅ ፈልጋለሁ አለ እንግዲህ ልዑል እንግዲህ ልዩ ደነገጠች ያው አስደነገጣት ንግግሩ ያብም ሲጠየቅ እንግዲህ ደንግጧል በጣም ደንግጧል ያብም በጣም እንጃ ቅር ያለው ወላ ነው የሚመስለው ያብማ ሲጠየቅ ያው ትንሽ መለሰ ያው ቀስ በቀስ እኔ ከሷ አረዳለሁ አለ እንግዲህ ቆሞ ለመናት እንዳትጂ ከኛ ጋር ሁኚ እንግዲህ ሄሉም ትንሽ በቃ ገርሟታል የሱ ናቲ ገረማት መሰለኝ የልሻም ገረም ማለት እንግዲህ ሄሉና ልዑል እንደምንም ብለው አስቀርተዋታል እሺ ብላ እሷም ተስማምታ ከልዑል ጋር ለመቀጠል ሐሳቧን ቀይራ ከች ብላላችኋለች እንግዲህ እላችኋለሁ ያው ያብ ደግሞ አመለካከቱ ላይ እስዩት ቪዲዮውን እስከ መጨረሻ ካያችሁት በጣም ቅር ብሎታል እንግዲህ ወንዶች እኮ የተጣለባቸውን ነገር ሲነሳባቸው አይወዱም እንደዛ ናቸው አይወዱም ነው የምላቸው ለዛ እንግዲህ ትንሽ ቅር ብሎታል ምንም በቃ አመለካከቱን እንደው አሁን ሐሳብ ውስጥ ስመጣ እንደው ያሰበው ነገር እንደዚህ ውስጤ ለካ ሄሉን የተወልኝ ልዩን ሊወስድብኝ ነው እንዴ ብሏል ያብ ማለት ነው ከእንደዛ ብላ ጎንበስ ብሎ ጠየቃት በቃ እሷም ችግር የለውም ብላለች ተቀብላለች ይቅርታውን ግን እንትና በጣም ገርሞታል ያብ እንዴት ነው ይሄ ነገር ብሎ በቃ ወላ በቃ ውስጡ እየተመላለሰ ሄሉን የተወልኝ ለካ ልዩ ሊወስድብኝ ነው እንዴ ብሎ ጭቅላት ውስጥ እየተመላለሰ ነው ማለት ነው እንግዲህ እኔ እሷ አላወራም ታዲያ እኔ ነኝ ያሰብኩት እናዛ እንግዲህ እንደዛ ነው ማለት አይ ፍቅራችሁ አሪፍ ነው ወንድ ልጅ የተጣለበትን ነገር ሲነሳበት አይወድም ልጅዬ እንግዲህ አይዞሽ ጎበዝ ልጅ ነሽ በቃ
የራስሽን ጓደኛ አሳልፈሽ ሰተሽ በጣም እኔ እንጃ እኔ በጣም ነው ያደነኳት። እውነት ነው የምላችሁ በጣም ማለት ነው። በቃ እንደሚያወዳት እንደሚፈልጋት ስታይ በቃ ለቀቀችላት። አይወደኝም፣ አያፈቅረኝም ይሄ ሰው አንቺን ነው የሚወደው፣ አንቺን ነው የሚያፈቅረው። ስለዚህ ትጀልሻለሁ ብላ መጣች። በቃ ይሄ በቃ የንጹህ ሆዷ በቃ የድሮ ልዩ መሆን አለብኝ አለኝ። ፈጣሪም አንቺ የተሻለ ነገር በቃ ሰጥሽ። ያብን ብታዩት ማለት ነው እግዚአብሔርን እንዴት እንደሚገላምጣት እዚህ ኡት እንዴት እሺ ብላ ከተቀበለች ወዲህ ግልምጫው ለየት ይላል። በቃ በጣም እየገላመጣት ነው። በጣም ማለት ነው ግልምጫው ለየት ይላል። በቃ በጣም እየገላመጣት ነው። እሷ እንግዲህ እሺ ብላለች። እንግዲህ መልካምነታችሁን ጥሩ ነው። ያው እሷ ከልዑል ጋር መሆኗ በጣም ጥሩ ነው ለሄሉ ማለት ነው። በጣም አሪፍ ነው። ያብ ማለት ነው እኔ እንደሚመስለኝ ከአንዱ ከተጣለ ወደ አንዱ ከአንዱ በቃ እውነት ውስጥ ጭንቅላት ውስጥ አሁን ራሱ ስታዩት ምን ይመስላል? በቃ ሂጂ መሄድ አለብሽ አላት። መሄድ አለብሽ እዚህ መሆን የለብሽም ቤተሰብ ጋር መሄድ። እኔ ግን የሚሰማኝ እንድትሄድ ነው አላት። ለምን ትሄዳለች አሉ። በቃ እነሱ ደግሞ ይሄ እንትና ልዑልና ልዩ መሄድ የለባሽም አሉ። ይሄ ጥሩ አመለካከት ነው። መሄድ የለባትም ከልዑል ጋር ስትሆን እስቲ ምን አይነት ስሜት ይሰማዋል? እሱ ሄሉን ይወዳታል አይወዳትም? በጣም ይሄ ጥሩ አመለካከት እናንተ ራሱ ሄሉ ራሱ ከያብ ጥሩ አመለካከት ታያለሽ። እንዴት ነው ይሄ ነገር ብለሽ ትወስጂዋለሽ። እሷ ግን በርቀት በሀገሯ ከተመለሰ በስልክ ሊያገኛት ይችላል፣ ሊጠራት ይችላል። ወንዶች አትመኝ፣ ወንዶች ማለት ነው በአንዱ ጋር ስትሄጂ በአንዱ ጋር አይታመኑም ማለት ነው። ባልሽን ማኝ አትመኝ ሳይሆን እንደዛ ነው የምልሽ። እንግዲህ ይሄ በጣም አሪፍ ነው፣ እንደ ራሴ በጣም ጥሩ ነው። በቃ ልዩና ልዑል አብሮ መሆናቸው ለሄሉ በጣም ጥሩ ቻንስ ነው። በጣም ማለት ነው አሪፍ ነው። በቃ እንግዲህ ልዩም ደንግጣለች፣ ሄሉም ደንግጣለች። ያብ ግን በጣም እኔ እንጃ ንዴት ውስጥ ገብቷል። አይኑ ልክ አይደለም። እንዴት እንደሚገላምጣት እንዴት እንደሚገላምጥ ያብንም በቃ ልዑል ራሱ ደነገጠ። ያብን ሲያየው በጣም ደንግጧል። በቃ ምንድነው እሱ በቃ እሱ ልዑል ደግሞ ንጹህ ጓደኛ ነች እንጂ እኔ ከሷ ምንም ፈልጌ አይደለም። በቃ ጀስት እንደ ጓደኛ አብረን ምንሰራ በጣም አሪፍ ነው። ስራ እዚህ ይፈልገላታለን አለች። እንግዲህ ሄሉም ደስ አላት። እህቴ ትሆኛለሽ፣ ጓደኛዬ ትሆኛለሽ። ሴት ጓደኛ እንግዲህ የለሽም ነበር፣ የሴት ጓደኛ ትሆንሻለች። በቃ በጣም እኛ ፋሚሊ ተቀላቅለሻል። በጣም አሪፍ ነው። ፋሚሊ ውስጥ ተቀላቅለሻል። እንግዲህ ኪራ ጓደኛም አለ። በቃ 6 ነን። በ6ታችን በጣም ጥሩ ጓደኛ እናሳልፋለን። በጣም አሪፍ አለ። እንግዲህ በጣም አሪፍ ነው ሁሉ ነገራችሁ። ግን ያው ልይዬ ስለቀረሽ ደስ ብሎኛል። ምክንያቱም እነሱ ስለተቀላቀልሽ በጣም አሪፍ ነው። በቃ በጣም ጥሩ ነው። ያው ያብም ቅር ቢለው በጣም አሪፍ ነው። በቃ አንቺ የራስሽን ህይወት እሱ የራሱን ህይወት ቀጥሎልን፣ አንቺም የራስሽን ህይወት መቀጠል አለብሽ። በቃ የሴት እድሜ ደግሞ ጊዜዋ ካለፈ አለፈ ነው። ይሄ የታወቀ ነው። በጊዜሽ ተጠቀሚ። እሱ የራሱ ላይፍ፣ አንቺም የራስሽ ላይፍ። እንግዲህ ሰብስክራይብ ላይክ እያረጋችሁ አበረታቱኝ የኔ ውዶቼ፣ የኔ ማሮቼ፣ የኔ ውዶቼ። እንግዲህ የመዳብ ቅመም ነኝ እኔ መልሳለሁ። ሰብስክራይብ ላይ እያረጋችሁኝ መልስላችኋለሁ የኔ ውዶቼ።